ድረስ የሆንኩት በቤተሰቦቼ እንደማንኛውም አንተ ሙስሊም እንደሆንከው ሁሉም አይነት ነገር አለ። ሁላችንም በቤተሰብ ወስደን ነው ከዛ በኋላ ጠቀመን ጎዳን አይነት ነገር እያሉ የወጣ ይወጣል ከሃይማኖቱ፣ የጸና ይጸናል፣ የገባው ይገባል፣ ሳይገባው የሚኖር አለ። ሁሉም የራሱ የሆነ መንገድ አለው። ስለዚህ እኔ ያን መንገዴ ለእኔ ሆኖኛል፣ ተመችቶኛል። ያን እንደዚህ አይነት ኮንተንት የሚዤ ስላልመጣው እንደዚህ አይነት ጥያቄና መልስ ይቅርታ አልቀበልም። ትክክል ነሽ። ግን አንድ ጥያቄ ብቻ ልጠይቅሽ፣ አትመልሹ ከፈለግ። ኢየሱስ አንድም ቦታ እኔ አምላክ ነኝ ብሎ ያውቃል። የመጀመሪያው። ሁለተኛ ራሱን ሰው ነኝ ብሎ ተናግሯል። ነብይ ነኝ ብሎ ተናግሯል። በዛ ላይ ስለ ፍጹም አምላክ የሚል ነገር የለም። አንቺ ይሄ እናንተ ንግግር ነው እንጂ ባይብል ላይ የለም አንድም ቦታ። በቃ ባልኖረውም እኛ አምነናል፣ ተመችቶናል፣ እግዚአብሔር ይመስገን። ተው ወንድሜ፣ ፍጡር ይመለካል ብለሽ ታምለለሽ። ፍጹም አምላክም ፍጹም ሰውም ነው። ይኸውልህ አባቴ፣ አሁን ለሪከርድ አንመቻች። ፍጹም ሰው ስትይኝ ነው ፍጹም ሰው ነው ስትይ ፍጡር ነው አይደለ? ፍጡርነቱ አይቀርም። ፍጡር አይ ፍጡርነቱ ይቀራል። ፍጹም ሰው ስትይ ፍጡርነቱ ይቀራል። ፍጹም ሰው ነው። ፍጹም አምላክ ሲል እኮ በቃ የሰዋዊም ተግባር ተግብሮታል፣ የፈጣሪነትንም ተግባር አለው ማለት እኮ ነው አባቴ። ምን አለ መሰለሽ መጽሐፍ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ከራከርበት ጉዳይ የለም። ክርክር አይደለም፣ ቆይ ውይይት ነው። ምን አለ ሉቃስ ወንጌል ሲናገር፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት መልአኩ። ስለዚህ የተጸነሰው ጽንስ ነው። ጽንስ ደግሞ ፍጡር ነው። ወንድ ልጅም ትወልጃለሽ አላት። የተወለደው ወንድ ልጅ ነው። ወንዱ ልጅ ደግሞ ጾታ ያለው ነው። አምላክ ጾታ የለውም። ኢየሱስ ወንድ ልጅ ነው። ወንድ ልጅ ሰው ነው። ሰው ደግሞ ፍጡር ነው። ስለዚህ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ኢየሱስ የሚለው ስም በራሱ ሰዎች ይጠቀሙበት የነበረው ስም ነው። ስለዚህ እንዴት አድርገሽ ፍጹም ሰው ፍጹም አምላክ ብትይ እንኳን ፍጡርነቱ አይቀርም ነው የምልሽ እኔ። የሞተውም ፍጡር ነው፣ አምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት። ስለዚህ ያ የሞተው የማይሞተው አንድ አምላክ ካለ ኢየሱስ ደግሞ ራሱ እግዚአብሔር አስነስቶታል። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማነው ቁጥር 32 ላይ እናንተ የሰቀላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ስለዚህ አሁን ያ የተነሳውና ያልተነሳው ማነው ያስነሳውና የተነሳው በራሱ ይለያያሉ። ስለዚህ ፍጡርነቱ ይቀራል ወይ ነው ባጭሩ ጥያቄ። ይቀራል ፍጡርነቱ? ልትጠይቀኝ ነው ልትሰብከኝ ነው የገባኸው? ጨረስኩኝ። ፍጡርነቱ ይቀራል። ፍጡር መሆኑን እንድመሰክርልን የፈለግከው? አንቺ ባትመሰክሪም እኮ መጽሐፍ ይመስላል። እና ምን አለ መሰለሽ ሎይድ፣ እኛ ሙስሊሞች አንድ አምላክን በብቸኝነት ነው የምንገዛው። በቃ ንጥት ያለ ጥፍፍ ያለ ጥርት ያለ ትምህርት ነው ያለን። አላህ አንድ ነው። የነቢያት ሁሉ አምላክ ነው። የኢየሱስ አምላክ፣ የሙሴ አምላክ፣ የአብርሃም አምላክ፣ የነቢያት ሁሉ አምላክ ነው። የሰው ልጆች ሁሉ ፈጣሪ ነው። ሰማያትና ምድርን ብቻውን ያስገኘ ማንም አጋዥ ሳይኖረው ያስገኘ ነው። በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በቻይነቱ ላይ ድካም የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት አንድ አምላክ በብቸኝነት እንገዛለን። ለዛ ነው ቁርአን ላይ ምን ይላል? አላህ ቁል ሁወላሁ አሐድ፣ በለሱ አላህ አንድ ነው። በቃ አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ፣ ለሱ አምሳያና ቢጤ የለውም። ጨረሰ። በቃ እስልምና እዚህ ጋር አለቀ። ገብቶሻል? የነቢያት አምላክ ነው። ማን ያደረገልሽ ይሄን? እሺ። እና የነቢያት አምላክ ነው። ሙስሊሞች ላይ ያላችሁ ስጧት። እሺ ያጀማው። እና በጣም የሚገርምሽ ነገር እኛ ነብዩንም አናመልክም፣ ኢየሱስንም አናመልክም፣ ድንጋይ አናመልክም፣ ጣዖት አናመልክም። ለዛ ነው አላህ በቁርአን ላይ ምን አለ? በሱረቱል ነህል ምዕራፍ 6 ቁጥር 16 ምዕራፍ 16 ቁጥር 36 ላይ እንዲህ ይላል። እና ምን አለ መሰለሽ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በህዝቦች ሁሉ ላይ ነቢያትን ልኬያለሁ፣ መልእክተኞችን ልኬያለሁ። ለምንድን ነው መልእክታቸው? አን ይዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት ተገዙ፣ ጣዖታትን ራቁ። በቃ
ጣዖት የሚባለው ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል በእስልምና አስተምሮ። ሰው ይሁን ነብይ ይሁን ቅዱስ ይሁን መልአክ ይሁን ማንንም አናመልክም። ብቸኛው በቃ አንድ አምላክ እነዚህን ሁሉ ያስገኘና የፈጠረ ፍጡራንን የፈጠረ አምላክ እናመልካለን በብቸኝነት ማለት። እንዴት ደስ የሚልና እርካታ ያለው ሃይማኖት! እውነቴን ነው የምልሽ። ስለዚህ ከመጽሐፍ አንጻር ደግሞ ስናየው አላህ ምን አለ በቁርአን ላይ? ይሄ ቁርአን በሱረቱል በቀራ ምዕራፍ 2 ቁጥር 1 እና 2 ላይ እንዲህ ይላል፣ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን አለ። ምን አለ? ይህ መጽሐፍ ከአላህ ዘንድ ለመሆኑ ምንም ጥርጥር የለውም ማለት ጥርጣሬ የለውም። በቃ ከአላህ ነው ይህ መጽሐፍ ማለት ነው። ከአላህ የሆነ መጽሐፍ ነው። ለዛ ነው ከአላህ ስለሆነ ምን አለ? በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ እንዲህ አለ፣ አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑም? ምን ቁርአን ማለት መጽሐፍ የኛ መጽሐፍ ማለት ነው። ወለው ካነ ሚን ዒንዲ ገይሪላህ፣ ከአላህ ዘንድ ውጪ ቢሆን ኖሮ ይህ መጽሐፍ ለወጀዱ ፊህ እክትላፈን ከቲራ፣ በውስጡ ብዙ መለያየትና መጣረስን ያገኙበት ብለው ተናገረ ማለት ነው አላህ። ስለዚህ አይጋጭም፣ እርስ በርሱም ንጹህ የሆነ መጽሐፍ ነው። ከፊቱም ከኋላውም ስህተት አይወጣውም ቁርአን ማለት ነው። ስለዚህ ይሄ ቁርአን ደግሞ ተአምራዊ ከአላህ ዘንድ ለመሆኑ ትልቁ መረጃ ምን መሰለሽ? ትልቁ መረጃ በተለይ ደግሞ ለእኔ የምወደው መረጃ ማለት ነው። ሌሎቹን አሳይሻለሁ ኢንሻአላህ። ምን አለ አላህ ሲናገር ምን አለ መሰለሽ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን በአእምሮ ለመሸምደድ ገር አደረግኩት አለ። እስቲ የሚሞክርና ለመሸምደድ የሚሞክር አለ? እስቲ ይህንን የሚሞክር ሰው እስቲ አንድ ብሎ ይጋብዛል አላህ። ዓለማችን ላይ ከ300 ሚሊዮን ህዝብ በላይ ቁርአንን በአእምሮ ሸምድዶት ነው ያለው። ታውቂያለሽ? ይሄንን ህፃናት ከ4 ዓመታቸው ጀምሮ ቁርአንን ይሸመድዳሉ። ወይ ኔትወርክ ምሳጣውስ ገብቼ እሺ ምን አለ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን በአእምሮ ለመሸምደድ ገር አደረግኩት አለ አላህ። እስቲ የሚሞክር አለን ብሎ ይጋብዛል። ስለዚህ በአእምሮ የተሸመደደ ብቸኛው መጽሐፍ ወደ 600 ምናምን ፔጅ ብቸኛው መጽሐፍ የተሸመደደ ቁርአን ብቻ ነው። ቁርአንና ቁርአን ብቻ ነው። ህፃናት ከ4 ዓመታቸው ጀምረው የሚሸመድዱት። ዓለማችን ላይ ከ300 ሚሊዮን ህዝብ በላይ ቁርአንን በአእምሮ ሸምድዶት ነው ያለው። 300 ሚሊዮን ህዝብ በላይ ነው የምልሽ። እስቲ አንድ መጽሐፍ ትነግሪኛለሽ? በአእምሮ የተሸመደደ መጽሐፍ አንድም መጽሐፍ የለም። እና ይሄንን ይመስላል። ምን አለ እያኖሩት ነው ወይ የሸመደዱት? መኖር አለመኖር እንግዲህ አንድ የሚገርም ቬይት ያለው መኪና ሰው መኪናውን ካጋጨው የመኪናው ችግር ነው ወይስ የሰውየው ችግር ነው? ሰውየው ነው። ታዲያ እኛ ምን አገባን? ያኔ መሰለ ቁርአን ይዞ እንደዛ ሳይሆን ለምን ያዙት? ሊኖሩበት አይደል ያዙት? ወይስ ግዴታ ነው? እንደናንተ ግዴታ ነው? አይ እስልምና አይለሽ በሃይማኖት ማስገደድ የለም። ተግባባን? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይመን የፈለገ ይከፍር። እኔ እኮ አይደለሁም እናንተ አውለት ጀስት ላይክ አው መጸለይ ግዴታ ነው። መጸለይ ሁሌ ከአምላክ ጋር ማውራት። አዎ እንዴ መጸለይማ ትእዛዝ ነው። ትእዛዝ ነው። ትእዛዝ ከሆነ እኮ ግዴታ ነው። በቃ ግዴታ ነው፣ ህግ ነው። ትእዛዝማ ግዴታ ነው። እንዴ ምን ሆነሽ ነው ሎይድ? ሸምድዱት የተባላችሁት ራሳችሁ ፈልጋችሁ ነው ወይስ ግዴታ ነው መሸምደድ? አይ እሱ ግዴታ አይደለም። መሸምደድ ግዴታ ይሸመድዳል። ሙስሊም የሆነ ይሸመድዳል፣ ግን መሸምደድ ግዴታ አይደለም። ባትሸመድድ ወንጀል የለብሽም። ቁርአን መቅራት ነው እንጂ ማንበብ፣ የአላህን መልእክት የደረሰሽን ማንበብ ነው እንጂ ግዴታ ሸምድዱ ብሎ የመሸምደድ ግዴታ የለበትም አንድ ሰው። ግን ምንድነው ገር ነው የምልሽ። የ4 ዓመት ህፃን ልጅ ቁርአንን 600 ምናምን ፔጅ በአእምሮ ይሸመድዳል፣ አይረሳም። ለምንድን ነው? ከአላህ ስለሆነ ነው።